ይህ አዲስ ትውልድ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ። የዛሬውን ትንታኔያችን እንጀምራለን። ጠዋት ተጀመረ ከሰዓት አለቀ የተባለው ትንኮሳ ዓላማው ምን ነበር? በዝርዝር እናየዋለን። የመንግስት ሚዲያዎች ሳይዘግቡት በአማራ ማሊያ ለብልጽግና የሚሰሩት ብቻ ለምን ሲያናፍሱት ዋሉ? ምን ታስቦ ነው? ተመልክተነዋል። የአማራ አክቲቪስቶችና ሚዲያዎች ያዘጋገብ መንገድ ብልጽግና በሚፈልገው መንገድ መሆኑ ተገንዝበናል እና ሚዲያዎች ምን ማድረግ አለብን የሚለውንም እናመላክታለን። ፋኖስ ይህ ጦርነት ወይም ትንኮሳ ከቀጠለ ማድረግ ያለበት ምንድን ነው የምንለዋለን። ትዴፍስ ምን ማድረግ አለበት፣ ህወሓትስ ከምን መቆጠብ አለበት የሚለውንም እናመለክታለን። እነዚህንና ሌሎች ይዘናልና እስከ መጨረሻው አብረውን ይቆዩ። እንጀምር። ጦርነት ተጀመረ ብለው ሲዘግቡልን የነበሩ የመንግስት ጆከር አክቲቪስቶች ጦርነቱ መቆሙን እየነገሩን ነው። ይገርማል። የትግራይ መንግስት ጦርነት ተከፈተብኝ የሚል መግለጫ አውጥቷል፣ ጥሪም አቅርቧል። ነገር ግን ወሩ ሙሉ በቀን 20 ጊዜ በህወሓት ላይ የስም ማጥፋት ዘመቻ ሲያደርጉ የነበሩ ትላልቅ የመንግስት ሚዲያዎች ምንም አላሉም። እንዲያውም የአብይን ቃለ መጠይቅ ሲደጋግሙ ነው የዋሉት። ይህ የሚነግረን ብዙ ነገር አለ። ትንኮሳው የተደረገው ምን ለማሳካት ታስቦ ነው የሚለውን ከማየታችን በፊት ጦርነቱን ወይም ትንኮሳውን ማን ጀመረው የሚለውን በ5 ነጥቦች ወይም በ6 ነጥቦች ገጣጥመን እንመልከተው። አንደኛው ነጥብ የጦርነት ድለቃው በህወሓትም በብልጽግናም ነበር። ነገር ግን የመንግስት ሚዲያዎች የሰሞኑ ፕሮፓጋንዳ ለተመለከተና ለወራት ሲካሄድ የነበረው የሚኒሻ፣ የፓራ ኮማንዶ፣ የፖሊስ እና የአድማ ብተና ጥርነፋ ትንኮሳውን የጀመረው አብይ እንደሆነ ያሳውቃል። ሁለተኛው ሐምሌ 23 2018 ዓ.ም የተከዜ ዘብ ሰልጣኞች ማስመረቁንና በ24 ሰዓት ውስጥ ትንኮሳ መጀመሩ አንዱ የአብይ አስተዳደር ትንኮሳው እንደጀመረ ማስረጃ ነው። በነገራችን ላይ በተከዜ ዘብ ምርቃት ላይ የተገለጸው ደግሞ አስገራሚ ነው። የተከዜ ዘብ የአማራ ሚኒሻ መሆኑ ታውቋል። ደመቀ ዘውዱ በምርቃቱ ላይ ለብሶት የነበረው ወታደራዊ ዩኒፎርም ላይ የአማራ ሚኒሻ የሚል ማተም ወይም አርማ አለው። ስለዚህ የተከዜ ዘብ የአማራ ሚኒሻ ሆኗል ማለት ነው። ፎቶውን ቀረብ አድርጋችሁ ማየት ትችላላችሁ። ሶስተኛው በብልጽግና አክቲቪስቶች ሲወጡ የነበሩ የቲዲኤፍ ምርቃ ቪዲዮዎች ጦርነቱ ለመጀመር እንደ ማሳመኛ ወይም ማወናበጃ ሊታዩ የሚችሉ ናቸው። ዛሬም ያንን ፕሮፓጋንዳ ደግሞ ሲያጫውቱት ውለዋል። ስለዚህ ተንኳሹ የብልጽግና ቡድን ነው ማለት ነው። በነገራችን ላይ ግልጽ የሆኑ የመንግስት አክቲቪስቶች ምንም አላሉም። የአማራን ትግል እንደግፋለን በሚሉና በስልት ትግሉን ለመበተን በሚሰሩት በኩል ግን ሲጮህ ነው የዋለው። ይህ የሆነበት ምክንያት አማራን ለማወናበድና ትንኮሳው ተቀባይነት እንዲያገኝ ለማድረግ ነው። አራተኛው በትናንትናው ዕለት ትንኮሳ ለማካሄድ ሲንቀሳቀሱ የነበሩ የብልጽግና ሚኒሻዎች በጭነት ተጭነው ወደ ተለያዩ ጠረፎች ሲሄዱ የጎንደር በተለይ ወልቃይት ህዝብ እና የሰቲት ሁመራ ህዝብ አይቷል። ስለዚህ ትንኮሳውን አስበውና ተዘጋጅቶ እንዳደረገበት ሌላኛው ማሳያ ነው። አምስተኛ ትናንት በተላለፈው የአብይ ቃለ መጠይቅ ላይ ወልቃይትን ፋኖ አሳልፎ ሰጥቷል የሚል ፕሮፓጋንዳ ከተሰራጨ በኋላና ፋኖ ምንም አይልምና አብይ ያለው ትክክል ነው የሚለው ለማጠናከር የተደረገ እንደሆነ ያሳብቃል። ይህም በደንብ ሲታይ ጀማሪው አብይ ነው። ስድስተኛው ትንኮሳው የተጀመረበት ቦታ ሲታይ አብይ አህመድ የጎንደር መሬት ለሱዳንና ለትግራይ ለመስጠት ፋኖ ተስማምቷል ያለውን በተግባር ለህዝብ ለማሳየት ያለመ በመሆኑ ትንኮሳው አሁንም አብይ አህመድ ያደረገው ነው። ትንኮሳውን አብይ እንደጀመረው ከተረዳን ለምን ዓላማ እንደጀመረው ደግሞ 10 ነጥቦችን እንይ። አንደኛው ነጥብ የፋኖ ወይም የጥምረቱን ወይም በእነሱ አባባል የጽምዶ ዓላማ
የአማራ ክልልን የጦር አውድማ ለማድረግ የጎንደር መሬት ለህወሓትና ለሱዳን ለመስጠት ነው የሚለውን ወሬያቸውን ወይም ፕሮፓጋንዳቸውን በተግባር ለህዝብ ለማሳየትና ጥምረቱን ህዝብ እንዲጠራጠረው ለማድረግ ታስቦ እና ታልሞ የተደረገ ነው። ሁለተኛው የትንኮሳው ዓላማ ትንኮሳው በሸረሪና የተደረገበት ዋናው ዓላማው የጥምረቱ ዓላማ የጎንደር መሬት ለሱዳን ለመስጠት ተስማምቷል የሚለውን ንግግራቸውን በተግባር ለጎንደር ህዝብ፣ ለጎንደር አማራ ለማሳየት ነው። ሶስተኛው ህወሓት ጦርነት የከፈተው በአማራ ህዝብ ላይ እንጂ በብልጽግና ላይ አይደለም የሚል ፕሮፓጋንዳ ለመዝራትና የአማራ መሬትን ለመውረር የመጣውን ወራሪ ኃይል እንደዚህ ቀደሙ አሳፍረን መልስ የሚል ልቅሶ ለማሰማትና የትግሉን አቅጣጫ ለመቀየር ታስቦ የተደረገ ትንኮሳ ነው። አራተኛው የሱዳን እግረኛ ወታደር ከአርሚ ሰባ ጋር ተቀላቅሎ ገብቶ ወጋን፣ አገር ተደፈረች የሚል ዜና ለማውራትና የኢትዮጵያ በተለይ የፋኖን ትግልና የፋኖን ትግል ከንቱ ለማድረግና ጥምረቱን ጥርጣሬ እንዲኖረው ለማሳየት ታስቦ ነው። አምስተኛው የውጭ ኃይሎች ሀገራችን ቢወሩ ፋኖ ደንታ የለውም፣ ዓላማው ሀገር ማፍረስ ነው የሚለውን ፕሮፓጋንዳቸውን ተጨባጭ እንዲመስል ለማሳየት አስቦ ያደረጉት ነው። ስድስተኛው ፋኖ ጦርነቱን ከክልሉ ማውጣት አይፈልግም፣ ጥምረቱ የሚካሄደው ክልሉን የጦር አውድማ ለማድረግ ነው የሚለውን ፕሮፓጋንዳ ለመልቀቅና ህዝብም እንዲያምናቸው ለማድረግ ነው። ነገር ግን አማራ ክልል የጦር አውድማ ከሆነ ከ3 ዓመት በላይ አልፎታል። ሌላ የጦር ግንባር ተፈጠረ ካልሆነ በስተቀር። ሰባተኛው ብልጽግና ዛሬ ትግራይ ላይ የከፈተው የጦርነት ዓላማው የአማራ ህዝብ ስነ ልቦና ለመገምገም ብቻ የተሞከረም ነው። በመጨረሻ ራሱ የጀመረውን ጦርነት ራሱ አቁሞታል። ስለዚህ የህዝቡን ስነ ልቦናም ለማየትና ቀጣይ የተሻለ ለመንደፍ አስቦ ነው። ስምንተኛ አፋብን ለመበተን ነው። በተለይ የጎንደር ፋኖን ከአፋብን ለመነጠል ታስቦ የተደረገ ትንኮሳ ነው። ምክንያቱም በዛ አካባቢ ብዙ ነገሮች እንዳሉ ግምገማቸው ስለሚያረጋግጥ ነው። ዘጠነኛው የጎንደር አማራ ከሌላው አማራ ለመነጠልና የጎንደር አማራ በአፋብን ላይ ጥርጣሬ እንዲኖረው ለማድረግ ከአብይ ጋር ለማጣበቅም ነው። ምክንያቱም አንዳንድ አክቲቪስቶች የሚዘግቡበት መንገድ ለዚህ የተመቸ እንደሚሆን አስቀድመው አጥንተውታል። ስለዚህ በጎንደር ህዝብ ላይ ጥርጣሬ እንዲኖረው የሚያደርግ ዘገባ ወይም ደግሞ ጥምረቱ ወይም ደግሞ አፋብን በጎንደር ህዝብ ላይ በጥርጣሬ እንዲታይ የሚያደርግ ዘገባ ባንሰራ መልካም ነው። አስረኛው የጽምዶ ትግል 4 ኪሎ ሳይሆን ወልቃይት ጠገዴን፣ ጠለምትና ራያን እንደሆነ ለማሳየት ሆም ብለው ታስቦ የተደረገ ነው። ወይም ደግሞ በሌላ ቋንቋ የትግሉን ትኩረት ከ4 ኪሎ ወልቃይት ለማድረግ ታስቦ ነው። ታዲያ መፍትሄው ምንድን ነው ወደሚለው እንምጣ። ለአማራ ፋኖ ደጋፊ አክቲቪስቶችና ሚዲያዎች እና ብልጽግና የጀመረውን ጦርነት ሽፋን በምሰጥበት ወቅት በጣም ጥንቃቄ ልናደርግባቸው ይገባል። የአማራ ህዝብ ውስጣዊ አንድነት የማይሸረሽሩ ዘላቂ የፖለቲካ ጥቅሞቻችን የማይነኩ በህዝብና በህዝብ መካከል መሻከር የማይፈጥሩ በተለይ በጎንደር ህዝብና በጎጃም ህዝብ ወይ በወሎ ህዝብ ወይ በሸዋ ህዝብ መካከል መጠራጠር ነው፣ በአጠቃላይ በአማራ ህዝቦች መካከል መጠራጠር እንዳይኖር የሚያደርግ ዘገባ ብንሰራ እየተሻለ ነው። ግለሰቦችና ቡድኖችን ከህዝብና ከአካባቢው ጋር አናያይዝ። ስለዚህ ስንዘግብ ግለሰቡን ከሆነ ቦታ ጋር ባናያይዝም ጥሩ ነው። ጦርነት ተጀመረም ደግሞ ብሎ መዘገብ በራሱ ችግር አለው። ጦርነት አልተጀመረም። ጦርነት በአማራ ክልል ከተጀመረ 3 ዓመት ሆኖታል እንጂ አዲስ ጦርነት አይደለም የተጀመረው። አዲስ የጦር ግንባር ነው የተጀመረው። እሱን በዛ መንገድ ብንዘግበው የተሻለ ነው። የጦርነት ሁኔታው ሲዘገቡ የራስን የፖለቲካ ሚዛን ባስጠበቀ መልኩ በጥንቃቄ እንዲሆን ማሳሰብ እወዳለሁ። ቢቻል ዝምታ ብንመርጥ፣ ካልሆነ የብልጽግና አክቲቪስቶችን የሚናገሩትን ግብረ መልስ በመስጠት ላይ የተመሰረተ ቢሆን የተሻለ ነው። ስለዚህ ሌላኛው የአፋብን በየደረጃ ያሉ አመራሮች በማህበራዊ ሚዲያ ስማቸው ከድርጅቱ አቅጣጫ ወይም የህዝብ ግንኙነት አቅጣጫ ውጭ ምንም ነገር ባይባል ተመራጭ ነው። ስለዚህ ዝምታ የተሻለ ነው። ወይ ደግሞ ድርጅቱ ራሱ አፋብን
ቋሚ መግለጫ ማውጣት በሚያስፈልግበት ሰዓት ማውጣት ይገባል።